ከ3 ሳምንታት በፊት የግድያ ሙከራ ሊደረግባቸው የመንግስት ግልበጣም ሊፈጸምባቸው ሴራ ተጠንስሶባቸው ግን ቀድሞ በተሰራ የክትትል ሥራ ማክሸፍ እንደቻሉ የሚነገርላቸው ካፒቴን ኢብራሂም ትራውሬ ከሰሞኑ ዳግም ያለምን ትኩረት ስበዋል። በቅርቡ በጽህፈት ቤታቸው ከፍተኛ ሹማምንት ከዳተኝነት በጎረቤት ኮትዲቯር ፕሬዝዳንት አላሳን ኦታራ መንግስት ደላላነትና ተባባሪነት የቀድሞ ቀይ ገዢ ፈረንሳይ ወጣቱን የቡርኪና ፋሶ ፕሬዝዳንት ለማጥፋት አሲረዋለች የተባለውና የከሸፈው ሴራ በመላው ዓለም ከፍተኛ ትኩረትን የሳበ ብቻ ሳይሆን በርካቶች ከፕሬዝዳንቱ ጎን እንዲቆሙ ያደረገ ሁነት ነበር። የ25 ቢሊዮን የምዕራብ አፍሪካ ፍራንክ ወይም 41 ሚሊዮን ዶላር ጉርሻ በማቅረብ ከከዳተኛ ቡርኪናቤዎች እስከ ጎረቤት ኮትዲቯርና ፓሪስ ድረስ ሴራ በመዘርጋት ፈረንሳይና ተባባሪ ምዕራባውያን እስትንፋሳቸውን ሊያቆሙ መንግስታቸውንም ሊገለብጡ ሲተጉ ሩሲያ ደግሞ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራውሬን በልዩ ክብር ተቀብላቸዋለች። የአሜሪካው የአፍሪካ ወታደራዊ እዝ አዛዥ ጀነራል ማይክል ላንግሌ የቡርኪና ፋሶን ወርቅ ለራሱ መንግስት ማጠናከሪያ እንጂ ለህዝቡ እያዋለው አይደለም በሚል በሴኔቱ ፊት በወቀሷቸው በጥቂት ጊዜያት ልዩነት ከግድያ ሴራ እንደተረፉ የተነገረላቸው ካፒቴን ኢብራሂም ትራውሬ በሞስኮ ከሰሞኑ የተደረገላቸው አቀባበልና ከፑቲን ጋር የተለዋወጧቸው ሐሳቦች ቀልብን የሳቡ ጆሮንም የገዙ ሆነዋል። እነዚህንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከዓለም አቀፍ ትንታኔ ዝግጅቱ ጋር ታሪኩ ጋሹ ነኝ። በርካታዎች የአፍሪካው ቼ ጉቬራ ሲሉ የሚገልጿቸውን ደግሞም በርካታ ለውጦችን በሀገራቸው በማምጣት የሚታወቁትን የቀድሞውን የቡርኪና ፋሶን መሪ ቶማስ ሳንካራን ዱካ የተከተሉ ናቸው ሲሉ በድፍረት የሚናገሩላቸው ፕሬዝዳንት ኢብራሂም ትራውሬ ከሰሞኑም ዳግም ቀልብን የሳቡ መሪ ሆነዋል። በአውሮፓውያኑ 2022 ወደ ስልጣን ከመጡ በኋላ በርካታ የግድያና የመፈንቅለ መንግስት ሙከራ የተደረገባቸው የ37 ዓመቱ ካፒቴን ኢብራሂም ትራውሬ በሩሲያ የድል ቀን ዝግጅት እንዲሳተፉ ከተጠሩ 7 የአፍሪካ ሀገራት መሪዎች አንዱ በመሆን በክብር የተጋበዙ ብቻ ሳይሆን በልዩ መልኩ የተስተናገዱ መሪም ሆነዋል። ፕሬዝዳንት ኢብራሂም ትራውሬ በሩሲያው መሪ ፕሬዝዳንት ቭላዲሚር ፑቲን አማካኝነት የቀድሞዋ ሶቪየት ህብረት ሜይ 9 1945 የጀርመን ናዚን ያሸነፈችበት 80ኛ የድል በዓል እንዲታደሙ ሲጋብዟቸው ልዩ ጀት ለመጓጓዣ የላኩላቸው መሪ መሆናቸውም አነጋጋሪ ሆኗል። ኒዮ ኮሎኒያሊዝምን ወይም በልዩ ልዩ መልኩ የሚደረግ የእጅ አዙር ቅኝ አገዛዝን አሽቀንጥረው ለመጣል ተግባራዊ እርምጃዎችን እየወሰዱ የሚገኙት ይህንንም ለ62 ዓመታት ሀገሪቱን ቅኝ የገዛቻትንና በኋላም በሰላም ማስከበር ስም ወታደሯን በማስፈር አንጡራ ሀብቶቿን ስትዘርፍ እንደነበር የሚነገርላትን ፈረንሳይን ወታደሮች በማስወጣት የሚታወቁት ትራውሬ በክሬምሊኑ ተጽዕኖ ፈጣሪ ሰው ፕሬዝዳንት ቭላዲሚር ፑቲን የግል ዘመናዊ ጀት ወደ ሞስኮ እንዲያቀኑ ተደርገዋል። ባለፈው ዓርብ የታላቋ ሶቪየት ህብረት የቀደመ ገናናነትና በጠላት አይንበረከኬነት ሕያው ምስክር የሆነው 80ኛው የድል ቀን በአጠቃላይ የ27 ሀገራት መሪዎችና ልዑካን የተጋበዙበት ዕለት ሲሆን የቶማስ ሳንካራው ትንፋሽ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ በቀዩ አደባባይ በክሬምሊን ቤተ መንግስት እንዲገኙ መጋበዛቸውም ዝም ብሎ ለይስሙላ እንዳልሆነ በግልጽ የታየበትም ሆኗል። የምዕራባውያን ተላላኪ በመሆን ወንበር ማሞቅን እምቢ ያሉት የሀገር አንጡራ ሀብት በሌሎች እየተመዘበረ የራሴን ህዝብ የበይ ተመልካች አላደርግም የሚል አቋም ያላቸው ካፒቴን ኢብራሂም ትራውሬ ለደህንነታቸው ሲባል በርካታ ዘመናዊ የጥቃት መከላከያዎች ባሉት የፑቲን የግል ጀት ተጉዘው ሞስኮ ሲገቡም ልብ የሚያሞቅ መስተንግዶ ጠብቋቸዋል። ስልጣን እስከ ምርጫና ህዝብ ድምጽ ሳይሆን ስልጣን እስከ መቃብር ያሉ የራሳቸው ምቾት ከተደላደለ የህዝብ ድህነት፣ ስደት፣ ባርነትና ውርደት ምንም የማይመስላቸው አለፍ ሲልም ምጣኔ ሀብቱ ወርዶ ቢፈጠፈጥ ስራጥነት ቢንሰራፋ የሀገር ሉዓላዊነት ቢደፈር ሀብት ቢመዘበር ግድ በማይሰጣቸው መሪዎች የተሰላቸው የአፍሪካ ወጣት ተስፋ የሚጥልባቸው ረዘም ያለ ቁመት የተስተካከለና ድልዳላ ተክለ ቁመና ያላቸው ወደ ግራ ትከሻቸው ዘንበል ያለ ቀይ መለዮ የሚያደርጉት ፕሬዝዳንት ኢብራሂም ትራውሬ ከአውሮፕላን እንደወረዱም በፕሬዝዳንት ቭላዲሚር ፑቲን ሞቅ ያለ ፈገግታና ሰላምታ እንኳን ደህና መጣ የተባሉ የዓለም ወጣቱ መሪ ናቸው። ታላቋ ሶቪየት ህብረት በሁለተኛው የዓለም ጦርነት ወቅት ከ20 ሚሊዮን በላይ የሚሆኑ ወታደሮቿን ሰውታ የናዚን ወረራና መስፋፋት
በማስፋፋት በአሸናፊነት ያጠናቀቀችበትን 80ኛውን የድል ቀን በክሬምሊን ቤተ መንግስት ፊት ለፊት በሚገኘው ቀዩ አደባባይ አስገራሚውን ወታደራዊ ትርኢት ከፑቲንና ሌሎች እንግዶች ጋር ትራኦሬ ታድመዋል። ሩሲያ በተዘረጉ እጆች የተቀበለቻቸው ኢብራሂም ትራኦሬና ልዑካቸው በቀጣዩ ስብሰባ በክሬምሊን ቤተ መንግስት ውይይትም አድርገዋል። በስብሰባውም ፕሬዝዳንት ቭላዲሚር ፑቲን በድል ቀናችን በዓል በመገኘት ደስ ብሎናል በማለት ያመሰገኑ ሲሆን በቡርኪና ፋሶና በሩሲያ መካከል የሚደረገውን የንግድና የምጣኔ ሀብት ትስስር የበለጠ ለማጠናከር በጋራ እንሰራለን በማለት ቀጣይነት ያለው ጠንካራ ግንኙነትን ለመዘርጋት ያላቸውን ፍላጎት አንጸባርቀዋል። ፑቲን ባለፉት 2 ዓመታት ለሁለቱም ሀገራት ጠቀሜታ ያላቸው ስራዎች መሰራታቸውን የገለጹ ሲሆን ዛሬ ሽብርተኝነትንና አክራሪነትን በመታገል የጋራ ግብ አስተሳስሮናል። በቡርኪና ፋሶም የሽብር ቡድኖችን በመዋጋት የህግ የበላይነትና ህገ መንግስታዊ ስርዓት እንዲረጋገጥ የምናደርገውን ድጋፍ አጠናክረን እንቀጥላለን ሲሉ አጋርነታቸውን አረጋግጠዋል። ይህ የፕሬዝዳንት ቭላዲሚር ፑቲን ንግግር ለበርካታ ዓመታት በአልቃይዳና በእስላማዊ መንግስት ወይም አይኤስ የሽብር ቡድኖች 40% የተያዘባት ቡርኪና ፋሶን ለሚያስተዳድሩት ወጣቱ መሪ ካፒቴን ኢብራሂም ትራኦሬ ትልቅ ብርታት የሚሰጥ ብቻ ሳይሆን በሰላም ማስከበር ስም ለዓመታት ወታደሮቿን አስፍራ እዚህ ግባ የሚባል ውጤት ላላመጣችውና ዛሬም ለበቀል እየተንቀሳቀሰች ለምትገኘው ፈረንሳይና ምዕራባውያን አንድምታው ብዙ ነው። ከፍተኛ የራስ መተማመንና የአይበገሬነት ስሜት ፊታቸው ላይ የሚነበበው ደግሞም ከ2 ዓመታት በፊት የአፍሪካ ሩሲያ የመሪዎች ጉባኤ ላይ በሩሲያዋ ፒተርስበርግ ኢምፔሪያሊስቶች የሙዚቃ መሳሪያ ክሮችን በነኩ ቁጥር እንደሚደንሱ አሻንጉሊቶች መሆናቸውን አቁሙ ሲሉ የአፍሪካ መሪዎችን በመገሰጽ የሚታወሱት ካፒቴን ኢብራሂም ትራኦሬ የምዕራባውያንን ስሜት ቆንጠጥ የሚያደርግ ንግግር አድርገዋል። ያኔ ከዓመታት በፊት ወደ ስልጣን በመጡ በወራት ልዩነት ጆሮአቸውን ለህዝባቸው ሳይሆን ዶላር ላሳዩአቸው ሀገራት በሰጡ ሲጠሯቸው አቤት ሲያዘዟቸው ወዴት በሚሉ የአፍሪካ መሪዎች በተገኙበት ጉባኤ ላይ እንዳሻንጉሊት አትሁኑ ያሉት ትራኦሬ ሩሲያ በዚህ ሁሉ ማዕቀብ ውስጡና ዛሬም በዓለም አደባባይ ከፍተኛ ቦታ ያላት መሆኗን ተገንዝበናል፣ ከዚህም ትልቅ ትምህርት ወስደናል ብለዋል። ምንም እንኳን ምዕራባውያን በሩሲያ ላይ በርካታ ማዕቀቦችን እንደ ዶፍ ቢያዘንቡም ያቺ የምዕራቡን ዓለም ሁለንተናዊ አሰራርና ስርዓት ወደ ጎን በመተው ቀሪው ዓለም የራሱ ቦታና ድርሻ እንዳለው በማሳየት ሚዛን የምታስጠብቀው የፑቲኗ ሩሲያ አሁንም ቀና ብላ የተራመደች መሆኗ ሲመሰከርላት ከዚያም አልፎ ለነትራኦሬ አይነት ጸረ ምዕራባውያንና ጸረ ኒዮኮሎኒያሊስት አርያ መሆን በእርግጥም ብርድ የሚያሰኝ ነው። ትራኦሬ ግን ይህን ብቻ ብለው አላበቁም። ይልቁንም ቡርኪና ፋሶ ከሩሲያ ጋር በመከላከያ ዘርፉ በደህንነት አለፍ ሲልም በሳይንስና በትምህርት ዘርፎች በጋራ መስራት ትፈልጋለች ሲሉ ካፒቴኑ ተናገሩ። ስልጣንን ለማራዘም በሚደረጉ ጦርነቶችና በሚካሄዱ ግጭቶች ወጣቶች ከትምህርት ይልቅ የጦር መሳሪያን እንዲያነግቡ በሚደረግባት አፍሪካ ትራኦሬ ሩሲያ ወጣቶቻችንን ሳይንስ በማስተማር እንድትረዳን እንፈልጋለን አሉ። ወጣቶች በሀገራቸው ተስፋ ቆርጠው ለስደት ባህር ሲያቋርጡ የአሳ ነባሪ ቀለብ በሚሆኑባት ሀብታሟ ግን አሳዛኙ አፍሪካ ትራኦሬ ግን የሀገራችንን ወጣቶች ሳይንስ በማስተማር ብታግዙን የራሳችንን ምርት ኢንዱስትሪና ኢንጂነሪንግ ማሳደግ እንችላለን ሲሉ ዛሬ የምንፈልገው የረሃብ ማስታገሻ አሳ ሳይሆን አሳውን እንዴት እንደምናጠምድ በማሳየት ሩሲያ ታግዘን ሲሉ የአስተዋይና የተራማጅ ጥያቄን አቅርበዋል። ዘመናዊውን የሜንድሊቭ ኢንስቲትዩትን ጎብኝቻለሁ ያሉት ትራኦሬ እዚህ በርካታ ዩኒቨርሲቲዎች አሉ። በሩሲያ ያሉ ዩኒቨርሲቲዎች በቡርኪና ፋሶ ቅርንጫፎች እንዲኖሯቸው በማድረግ ወጣቶቻችን ይሰልጥኑ፣ ተግባር ተኮር በሆነ መንገድ ይማሩልን፣ ይህም የቴክኖሎጂ ሽግግር እንዲኖር ያደርጋል ሲሉ ለዜጎቻቸው መለወጥ ብቻ ሳይሆን ዓለም የደረሰበትን ሳይንሳዊ ዕውቀት ገቢተው ከማንም የስንዴ እርዳታ ሳይሹ ያላቸውን ሀብት መጠቀም ኢንዱስትሪዎችን በራሳቸው አቅም ለራሳቸው ጥቅም የሚዘውሩ እንዲሆኑላቸው ያላቸውን የሚንቀለቀል ፍላጎት አሳይተዋል። በአህጉሪቱ የተለያዩ ክፍሎች አምባገነን መንግስታት በየጊዜው እንደጫጩት በሚፈለፍሏቸው ግጭቶች ባለፈው የአውሮፓውያኑ 2024 ብቻ በ24 የአፍሪካ ሀገሮች 14300 ትምህርት ቤቶች በተዘጉባት ደግሞም መንግስት የህዝብ አገልጋይ እንጂ ህዝብ የመንግስት አገልጋይ እንዳልሆነ የሚረዳ የሚያመዛዝንና የሚጠይቅ ህዝብ እንዳይመጣ የሚተጉ የሚመስሉ ድንቁርናንም ለወንበር ማጽኛ መሳሪያ አድርገው በሚመለከቱባት አፍሪካ ትራኦሬ ግን ትምህርት ከተረጅነት መውጫ ከዘመናዊ ባርነት መላቀቂያ
ብቸኛ መንገድ መሆኑን ተገንዝበዋልና ሩሲያ በዚህ ታግዘን ሲሉ ጠይቀዋል። በእርግጥም የሀገሬ ህዝብ ሌሎች ተጠቅመው የጣሉትን ልባሽ ጨርቅ መልበስ የለበትም በማለት ልባሽ ጨርቅ ወደ ሀገሪቱ እንዳይገባ የከለከሉትና የሀገር ውስጥ የጨርቃ ጨርቅ ኢንዱስትሪውም እንዲነቃቃ ያደረጉት በእንግሊዝና ፈረንሳይ እንዲሁም በሌሎች ምዕራባውያን ኩባንያዎች የተያዙትን የወርቅ ማውጫዎች ወደ መንግስት ንብረትነት እንዲዘዋወሩ በማድረግ የምጣኔ ሀብት ነጻነትን ለማወጅ እየታተሩ የሚገኙት ትራኦሬ ያ የሚመኙት ራስን የመቻል ግብ ያለ ትምህርት ያለ ሳይንስና ቴክኖሎጂ ሽግግር የሚታሰብ አይደለም። በሀገሪቱ በፍርድ ቤቶች የተለመደውን የእንግሊዝና የፈረንሳይ ሰው ሰራሽ ጸጉር ወይም ዊግ የመጠቀም የቀይ ግዛት ዘመን ቅሪት ለማስቀረትና ዳኞች የአፍሪካን የባህል ልብስ እንዲጠቀሙ ያደረጉት ትራኦሬ አለፍ ሲልም እንደ IMF እና ዓለም ባንክ ባሉ ምዕራባውያን በሚዘውሯቸው ተቋማት እየታዘዙ በርካታ የአፍሪካ ሀገራት የህዝብ ንብረቶችን ለግል ባለሀብቶች አሳልፈው ሲሰጡ እርሳቸው ግን የለም የግል ተቋማትም በሀገር ውስጥ ከሚያቋቁሟቸው ኩባንያዎች መንግስት ቢያንስ 15% ድርሻ ሊኖረው ይገባል ሲሉ ለዚህ ዘመን የሚመጥን የሀገር ውስጥ የተማረ ዜጋ እንደሚያስፈልግም አልዘነጉም። በምግብ ራስን ለመቻል ለገበሬዎች የሚያስፈልጉ ዘመናዊ ትራክተሮችንና የአፈር ማዳበሪያን በስፋት ሲያሰራጩ በእርግጥም ነገ ትራክተሮችንና የተሻሉ ዘመናዊ መሳሪያዎችን በራስ አቅም ለማምረትና ስር ነቀል ለውጥ ለማምጣት የተማረና የተመራመረ እንዲሁም ለዚህም በብዙ ሀገራት መሪዎች ዘንድ እንደተለመደው ዶላር አበድሩ ይሳይሉ ትራኦሬ የሩሲያ ዘመናዊ የትምህርት ተቋማት በሀገሬ ቅርንጫፍ ይኖራቸውና ወጣቶችን በማስተማር ያግዙናሉ። ታዲያ የወጣቱን መሪ ከልብ የሆነ መሻት የተመለከቱት ፕሬዝዳንት ቭላዲሚር ፑቲን የሰጡት ምላሽም እሺ ለቡርኪና ፋሶ በሩሲያ ዩኒቨርሲቲዎች ተጨማሪ የትምህርት ዕድሎች እንዲያገኙ እናደርጋለን የሚል ሆኗል። እናም ካፒቴን ኢብራሂም ትራኦሬና ቭላዲሚር ፑቲን በበርካታ ዘርፎች ላይ በትብብር ለመስራት የተስማሙ ሲሆን ከኬንያ እስከ ሊቢያ ከናይጄሪያ እስከ ብሪታንያ ከዋሽንግተን እስከ ኒውዮርክ የሚገኙ ወጣቶችና አፍሪካውያን በቃ የምንፈልገው ሰው ይህ ነው ሲሉ ዚስ ኢዝ ዘማን ያሉለትን ካፒቴን ኢብራሂም ትራኦሬን በክብር ሸኝተዋቸዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ዘኒው አረብ፣ ስፑትኒክ አፍሪካ እንዲሁም ቲአርቲ ግሎባልን በዋቢነት ተጠቅመናል።